በኢትዮጵያውያኖቹ አካባቢ ስለ ሙዚቃ ያለን መረዳት በተንሻፈፈ መንገድ እንዲሄድ ያደረገው የገላትያ 5:21 የትርጉም ስህተት ነው። እውነት ያልሆኑ ነገሮችን እንደ እውነታ አድማጭ ተመልካች እንዲቀበልህ የምታረጋቸው ነገሮች አሉ እና እንደዚህ አይነት ነገሮች አይበታል። ለምሳሌ አንደኛው ዘፈን ተፈቅዷል። ስለተፈቀደ ብቻ ግን ማድረግ አለብን። አሁን በማህበረሰቡ መካከል ዘፈን የሚለው ሐሳብ እና ገላትያ ምዕራፍ 5:21 የሚለው ዘፈን የሚለው ሐሳብ አንድ አይደለም ነው የሱ ኦፍ ኮርስ አንድ አይደለም። ስለዚህ የወርቅን ዋጋውንም ጥቅሙንም ሊወስንልኝ የሚችለው ወርቁ ሳይሆን ወርቁ የተገኘበት ዓለም ነው። የግድ መጽሐፍ ቅዱስ ስለ እያንዳንዱ ነገራችን ኤክስፕሊሲትሊ መናገር የለበትም። የተፈቀዱልን ነገሮች መፈቀዳቸው በራሱ ከነገሮቹ በላይ በነፃነት መሆናችንን ብቻ ነው የሚያሳየው። መጽሐፍ ቅዱስ ዓለማዊ ብሎ ሲጠራ ከመግደል ጋር ከመንገር ጋር ከምናምን ጋር ነው የሚዘረዝረው። ከመጥፎ ነገር ጋር ሁሉ ጊዜ ዓለማዊ የምትለው ቃል የምትያያዘው። ጴንጤ ዲፎልት ሞድ አለው። የሆነ ነገር ለማድረግ የሆነ ጥቅስ ይፈልጋል፣ የሆነ ነገር ላለማድረግም ጥቅስ ይፈልጋል። ወይ ደግሞ ዮኒ የሚንገበገብበት ነገር ነው። ከመንገብገብ ተነስተ ከቁጭት ተነስተ ዘፈን ተፈቅዷል የሚል ኮንክሉዥን ጋር ወይ ዘፈን ችግር የለበት የሚል ኮንክሉዥን ጋር መድረስ የለብንም። ስጋ መብላት ለጣዖት የተሰዋ ስጋ መብላት እንደማያረክስ ሰውየው እስኪገባው ድረስ አስተምሬው ከዛ እንበላለን የሚለው ይሄ የኛ የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ የግሎሪ ዞን ሚዲያና ቲቪ ወርልድ ዋይድ ቻናል ቤተሰብ አድማጭ ተመልካች ኢትዮጵያውያን፣ ኤርትራውያን በሁሉም ስፍራ ባላችሁበት የእግዚአብሔር ጸጋ ከናንተ ጋር ይሁን። እንደተለመደው ዛሬም በልዩ ዝግጅት ወደ እናንተ ጋር ያስተምራሉ፣ ይጠቅማሉ፣ ያንጻሉ፣ እንዲሁም ያወያዩናል፣ ዕውቀትንም ያስጨብጡናል በምንላቸው ጉዳዮች ላይ የክርስቶስን አካል በሚያንጹ እሳቤዎች ላይ አብረን ወደ እናንተ ጋር ተከስተናል። የዛሬ እንግዳዬ በነገረ መለኮት ትምህርት ቤት ውስጥ በብዙ የሚታወቅ እንዲሁም በእግዚአብሔር ቃል አስተምህሮ እጅግ የደረጀ ቆይታ ያለው እንዲሁም ደግሞ በመጣጥፎቹ ለብዙዎች ተደራሽ የሆነ በአሁን ሰዓት ላይ ከእኔ ጋራ እንዲሁ ወደ አንዳንድ አሁናዊ ሁኔታዎችና አወያይ ሐሳቦች ልንወያይ አብረን ተከስተናል። ወንድሜ ዛዲግ ከኔ ጋር አለ። ከመላው የስቱዲዮ ባለሙያዎችና እንዲሁም አድማጭ ተመልካች ወገኖች ጋራ መልካም ቆይታ እንዲሆንላችሁ መልካሙን ሁሉ እመኝላችኋለሁ። ጸጋ ይብዛላችሁ። ስለሆነም እናንተ ደግሞ ከኛ ጋራ አብሮነታችሁ እንዲጎለብት አብራችሁን የእግዚአብሔርን መንግስት እንድታሰፉ ሰብስክራይብ ያላደረጋችሁ ወገኖች ቻናላችንን ሰብስክራይብ በማድረግ የ1 ሚሊዮን ሰብስክራይበርስ ቻሌንጅ ጀምረናልና ቻናላችንን ወደ 1 ሚሊዮን በጥቂቱ ለማሳደግ ይሄንን ቻሌንጅ ጀምረናል። እንድትቀላቀሉ ቢያንስ ይሄንን ቪዲዮ ላይክ በማድረግና ለብዙዎች ተደራሽ እንዲሆን እንዲሁም ከየት ሀገር ሆናችሁ እንደምትመለከቱ ኮሜንት ላይ በመጻፍ ቆይታችሁን ከኛ ጋር አድርጉት። ጸጋ ይብዛላችሁ። ወንድሜ ዛዲግ እንኳን ደህና መጣ። እንኳን ደህና ቆይ። እንዴት ነው? ሁሉ ነገር መልካም ነው? ሁሉ ነገር አሪፍ ነው። እሰይ። እንግዲህ ያው ቅድም ከዛሬ 10 ዓመት በፊት አካባቢ ወደ 10 ዓመት ገደማ የሆናቸውን የተሰሩ መዝሙሮችህን ሰምቼ ነበረ ከአባንተው ሞባይል ውስጥ እና በደንብ ታሽገው ቁጭ ብለዋል። በመገለጡ ቀን እንደሚገለጡ እያመንን እንግዲህ እንኳን ደህና መጣህን ቅድም ስላልኩኝ አሁን ላይ የምንጀምርበትን ሐሳብ በቀጥታ ነው ማነሳው። ባለፈው ጊዜ እንግዲህ ከወንድሜ ከዮናስ ጎርፌ ጋራ ያደረግነውን ኢንተርቪው አይተኸዋልና በዛ ጉዳይ ላይ የነገረ መለኮት ትምህርት ቤት ተማሪዎችም አስተማሪዎችም በሐሳቡ ላይ አስተያየት እንዲሰጡበት እጅግ በጣም ብዙ ሰዎች በዛ ጉዳይ አናግረውኛል፣ ደውለውልኛል።
ባላንስ ለማድረግ የሱ የአንድ ጎናዊ ምልከታ እንዳለ የሱ ሆኖ በነገረ መለኮት ትምህርት ቤት ውስጥ አስተማሪዎችም ተማሪዎችም ደግሞ ያላቸውን ምልከታ ለምን መልስ የለሽ የኔ ጥያቄ የሚል አንድምታ ያለው አቀራረብ ነው ያቀረበው በርሱም ላይ እና በአብዛኛው ደግሞ በቤተ ክርስቲያን ኃላፊነት ላይ ህዝብን በመምራት ላይ ያሉ ትውልድን በመቅረጽ ላይ ያሉ መሪዎች ደግሞ ስጋት አዘል አስተያየቶች ጭምር ነው ያነሱት። ለምን መልስ የለሽ ጥያቄ አቅርቤ በዚህ አቅጣጫ ላይ ልሞገት የቻልኩበት ነገር የለም። የመጽሐፍ ቅዱስ ማህበርም በዚህ ጉዳይ ላይ መልስ ሊሰጥ ያልቻለበትና የኔን ትክክለኝነት ማረጋገጫ የሚሆን ነገር ያቀረበበት ነው ብሎ ጭምር ነው ያመጣው። በግልጽ ዲቤት ወይም ይሄ ኦፕን ዲቤት ፕላትፎርምም ላይ ሊሞገት ያልቻለ እሳቤ እንደሆነ እነሱን ነገሮች ነው ያነሳውና ከትውልድን ከመቅረጽ አንጻር የተሰጠንን ኃላፊነት የምንወጣ እኛ ደግሞ ችግር ፈጣሪ የሆነ ሆኖ አግኝተነዋል ብለው ብዙዎች ደወሉልኝ። ከዛ አንጻር ነው የዛሬው ውይይታችንና አሁናዊውን የኤአይ የዝማሬ ክስተት ወይም አደጋ በሁለቱም የሚሉት ስላሉ መልካም ክስተት ከዛ ቀጣዩ አደጋ እና ስጋት ብለው የሚሉትም አሉ። በእነዚህ ጉዳዮች ላይ ሐሳቦችን ልናነሳ ፈቃደኛ ሆነ በዚህ ስለመጣ እጅግ አድርጌ አመሰግናለሁ። እኔም ደስ ይለኛል እንግዳ አድርገህ ስላቀረብከኝ። ስለዚህ ምንን በተመለከተ እንደሆነ ለተመልካች ለአድማጮቻችን ይህን ሐሳብ ካሳወቅናቸው በኋላ እንግዲህ ቀጥታ ወደዛው ነው የምንሄደውና እንዴት አየኸው የወንድሜ የዮናስ ጎርፌን ምልከታ? እንግዲህ ከመጽሐፉ ጀምሮ ዮኒ የራሱ የሆነ አተያይ አለው ስለ ርዕሰ ጉዳዩ። አንዳንድ ሐሳቦቹ ተገቢ ሆነው አግኝቻቸዋለሁ በግሌ። አንዳንድ የመጀመሪያ እያነሳቸው ግልጽ አደርጋለሁ። እሱ ይህንን ሐሳብ በማንሳት ወይም ደግሞ ይህንን ነገር ወደ ውይይት በማምጣት ምናልባት ሐሳቡን በደንብ ወደፊት በማምጣት ቀዳሚ ሊሆን ይችል ይሆናል እንጂ መጽሐፍ ቅዱስ ላይ ያለውን በተለይ ገላትያ ምዕራፍ 5 ላይ ያለውን በዛ መልክ መተርጎሙና በዛ መልክ ማስቀመጡ ዮናስን የመጀመሪያ ሰው አያደርገው። ምክንያቱም መጽሐፍ ቅዱሱ ራሱ ያንን ክፍል እንደዛ አድርጎ መተርጎሙ ተገቢ ነው ብዬ ስለማምን ማለት ነው። ስለዚህ ከመጽሐፉ ጀምሮ በተለያየ መድረኮች የሚሰጣቸውን ሐሳቦች የሚሰነዝራቸውን መከራከሪያ ነጥቦች ለማየት ሞክሬያለሁ እና በጣም የተወሰነ ነገር ላይ ብቻ የሚያተኩር ሌሎች ነገሮችን ግን ከግንዛቤ ውስጥ ያላስገባ ሆኖ አግኝቼዋለሁ በግሌ ማለት ነው። ስለዚህ ከአንድ አቅጣጫ ወይም ደግሞ ዮናስ ነገሩን ካየበት ነገር አንጻር ብቻ ነው የመከራከሪያ ነጥቦችን ያቀረበው እንጂ ሰፊ የሆነውን የስነ መለኮት አውድና የቤተ ክርስቲያንን ልማድ ወይም ደግሞ ፕራክቲሷን ከግንዛቤ ውስጥ ያላስገባ ሆኖ አግኝቼዋለሁ። ዘፈን በተመለከተ ያነሳቸው ሐሳብ ማለት ነው። ምናልባት ደግሞ ገላትያን በተመለከተ ያነሳው ሐሳብ አሁን ችግሩ ምንድነው? ቋንቋ ያድጋል፣ ቋንቋ ይለወጣል። መለወጥ ብቻ ሳይሆን መጀመሪያ ቋንቋው ጥቅም ላይ በዋለበት ወይ ደግሞ ያ ቃል ጥቅም ላይ በዋለበት ጊዜ የነበረውን ትርጉም ሊለውጥ ይችላል በጊዜ ሂደት ውስጥ ማለት ነው። እኔ ግን እንደማምነው ዘፈን ብለው የመጽሐፍ ቅዱስ ተርጓሚዎች ወደ አማርኛ የግሪኩን ኮሞስን ሲቀይሩት ተገቢ ነው፣ ሐሳቡን መሸከም ይችላል፣ ሐሳቡን መያዝ ይችላል ከሚሉት ወገን ነኝ። ስለዚህ አሁን ያለውን አውዳዊ ትርጉም ብቻ ይዘን ዘፈንን ኃጢአት ነው ኃጢአት አይደለም ብሎ መከራከሩ ትርጉም የለውም ማለት ነው። ስለዚህ ግን
ቃሉን ብቻ ነፃ በማውጣት ወይ ገላትያ ምዕራፍ 5 ቁጥር 21 አሁን ዘፈን ከያዘው አውዳዊ ትርጉም በማላቀቅ ነፃ በማውጣት ስለ ዘፈን የሚነሱ ርዕሰ ጉዳዮችን በሙሉ መፍታት ይቻላል፣ እልባት መስጠት ይቻላል የሚለው ግን ደካማ ሙግት ነው ብዬ አስባለሁ። ባጭሩ የሚገርም ነው። እንግዲህ አሁን ከገላትያ ምዕራፍ 5ን የግሪኩን ቀደምት እሳቤ የቋንቋውን አገላለጥ የነበረበት ወቅታዊ የአምልኮ ስርዓት፣ ወቅታዊ የቃል ፍቺ፣ ወቅታዊ የቤተ ክርስቲያን ሁነት፣ በዛን ሰዓት ላይ ቤተ ክርስቲያን የተመሰረተችበት የመጀመሪያዎቹ ክፍለ ዘመናት ላይ የነበሩት ሐዋርያት ካለፉ በኋላ ልክ እነዚህ ጽሁፎች ሲጻፉ እና ወደኛ ጋር ሲደርሱ የነበረበት ኮንቴክስት የምንለው ነገር አለ አይደለ? አውድ የምንለው ነገር ከዛ አንፃር የነበረው እሳቤ ምን ነበር? ከዛ ወደኛ ጋር ሲደርስ እኛ ጋር በአማርኛ ሲተነተን ወይም ሲተረጎም የመጀመሪያው ልክ መጽሐፍ ቅዱስ ወደ ግዕዝ ከዛ በኋላ እንደገና ደግሞ ወደ አማርኛ አይደል የተመለሰው። በዛን ሰዓት ላይ የነበረው የኛ ኮንቴክስት አውድ ምን ነበር? የቃሉ ፍቺ እንዴት ተደርጎ ተሸካሚ ያን ሐሳብ ተሸካሚ ተደርጎ መጣ። ከዛ አሁናዊ ላለው ሁኔታ ደግሞ እንዴት ተሻገረ የሚሉትን ነገሮች ብናነሳቸው አሁን መጽሐፍ ቅዱስ ወደ ከኦሪጂናል ቋንቋው ከተጻፈበት ኦሪጂናል ቋንቋው ወደ ተቀባይ ቋንቋ ሲቀየር በጣም ያስቸግራል። ባይ ዘ ዌይ የትራንስሌሽን ስራ በጣም አድካሚ ስራ ነው። በጣም ብዙ ሰዎች የሚሳተፉበት እጅግ በጣም አድካሚ ስራ ነው እና መጽሐፍ ቅዱስን የሚተረጉሙ ሰዎች በጣም ሊመሰገኑ የሚገባቸው ናቸው። ነገር ግን ቋንቋ ከአንድ ቋንቋ ወደ ሌላ ቋንቋ በምትቀይርበት ትራንስሌት በምታደርግበት ጊዜ አንዳንዴ ቀላል ስላልሆነ ማለት ያ የመጀመሪያው ቃል የሚይዘውን ሐሳብ ሙሉ ለሙሉ ሊይዝልህ ወይ ሊሸከምልህ የሚችል ቃል ታጣለህ አንዳንዴ። ስለዚህ እንደዚህ አይነት ሁኔታ በሚፈጠርበት ጊዜ ቃል ሳይሆን በአረፍተ ነገር ልታስቀምጠው ትችላለህ ማለት ነው። ሐሳቡን ሊይዝልህ የሚችል አቻ ቃል ስለማይኖር በሐሳብ ታስቀምጠዋል፣ በአረፍተ ነገር ልትገልጸው ትችላለህ። ነገር ግን ኮሞስ የሚለው ቃል ወደ አማርኛ ሲተረጉሙት ዘፈን ብለው ነው የተረጎሙት። የግሪኩ ኮሞስ የሚለው ቃል ማለት ነው። ኦኬ። ኮሞስ ደግሞ ዮናስም የሚከራከርበት ሐሳብ ይሄ ከባዕድ አምልኮ ጋራ የተያያዘ ይሄ ቅጥ ያጣ ፈንጠዝያ ከስካር ጋር ከመጠጥ ጋራ የተያያዘ ማለት ነው። ወይ በእንግሊዘኛ ኦርጊ እና ካሮዛል ምናምን ተብሎ የሚተረጎሙት ማለት ነው። ስለዚህ ልክ ነው እሱ በወቅቱ የነበረው ሐሳብ ያ ነው የግሪኩ ኮሞስ የሚለው ማለት ነው። ነገር ግን ወደ አማርኛ በሚመለስበት ጊዜ ወይ ደግሞ ወደ እንግሊዝኛ በሚመለስበት ጊዜ አቻ ቃል ላታገኝ ትችላለህ። ስለዚህ ዘፈን የሚለው ግን ለግሪኩ ኮሞስ አቻ ቃል ሆኖ ተገኝቷል ማለት ነው። ስለዚህ መጽሐፍ ቅዱስን የተረጎሙ ሰዎች ዝም ብለው አይደለም ዘፈን ብለው ያንን ቦታ ለመተርጎም የሞከሩት ማለት ነው። ስለዚህ ዘፈን የሚለውን ቃል ሄዶ በአማርኛ ዲክሽነሪዎች ማየት ተገቢ ነው ማለት ነው። ወይ ደግሞ መጽሐፍ ቅዱስ ለመጀመሪያ ጊዜ ዘፈን ብሎ በተረጎመበት ወቅት የነበረውን ያንን ዘፈን የሚለውን ሐሳብ ምንድነው ሐሳቡ ብሎ መተንተን ማየት ይጠይቃል፣ ማጥናት ይጠይቃል ማለት ነው። ስለዚህ እኔም የምጋራው እና ሌሎችም የሚጋሩት ከዚህ ሐሳብ ጋር ዘፈን የሚለው ሐሳብ የግሪኩ ኮሞስ የሚለውን ሐሳብ መያዝ ይችላል። ምክንያቱም ሰፊ የሆነ ትርጉም ስላለው ማለት ነው። ስለዚህ አሁን ዘፈን ስንል ወደ አእምሯችን የሚመጣውን ሐሳብ ይዘን ስለሆነ ነው ዘፈን የሚለውን ለመረዳት የምንሞክረው ማለት ነው። ስለዚህ አሁን ዮናስም እንትን ለማለት ይህንን ቃል ነፃ ማውጣት የፈለገው አሁን በማህበረሰቡ መካከል ዘፈን የሚለው ሐሳብ እና ገላትያ ምዕራፍ 5 ቁጥር 1 የሚለው ዘፈን የሚለው ሐሳብ አንድ አይደለም ነው የሱ። yes of course አንድ አይደለም። ነገር ግን ማየት ያለብን ቃሉ ዘፈን የሚለው ማለት ነው የአሁኑን አውዳዊ ፍቺ ሳይሆን
መጽሐፍ ቅዱስን በተረጎሙበት ወቅት ዘፈን የሚለውን ቃል ሲጠቀሙ ተገቢ የሆነ ቃል ተጠቅመዋል የሚለው ግን ሊሰመርበት የሚገባ ነው። ስለዚህ ክርክሩ የሚሆነው አሁን ዘፈን የያዘውን አውዳዊ ፍቺ ይዘን ነው መከራከር ያለብን ማለት ነው። ስለዚህ አሁን ገላትያ ምዕራፍ 5 ቁጥር 1 አይጠቅምንም ማለት ነው። አሁን ያለውን ስለ ዘፈን የምናነሳቸውን ጉዳዮች በሙሉ ዮናስም የሚያነሳቸውን ኮንሰርን አለኝ ብሎ የሚያነሳቸው የሚጠይቃቸውን ጥያቄዎች በሙሉ ለመመለስ ገላትያ ምዕራፍ 5 ቁጥር 1 አይጠቅመንም ማለት ነው። ምክንያቱም ገላትያ ምዕራፍ 5 ቁጥር 1 የሚያወራው ልቅ ከሆነ ከስካር ጋር ከፈንጠዝያ ጋር ከአምልኮ ከባድ አምልኮ ጋር ስለሆነ ማለት ነው። ስለዚህ ክርክሩን ግን ወደ ሌላ ቦታ ወስዶ መከራከር ይቻላል ማለት ነው። በሌላ አውድ ውስጥ በሌላ ካቴጎሪ ውስጥ ስለ ዘፈን ማውራት መነጋገር እንችላለን ማለት ነው። ላይክ ምን ማለት ነው? በሱ ለምሳሌ ዘፈን የሚለው አሁን አውዳዊ ፍቺ አለው። ለምሳሌ ሁላችንም ዘፈን ስንል ወደ አእምሯችን የሚመጣው ትርጉም ፈንጠዝያ አይደለም። ልቅ የሆነ ስካርና ከባዕድ አምልኮ ጋር የተያዙ ነገሮች አይደለም ወደ አእምሯችን የሚመጣልን። የራሳችን የሆነ የምንስማማበት ትርጉም አለን ማለት ነው። ማህበረሰቡ የተቀበለው ትርጉም አለ። እሱን ትርጉም ይዘን ነው ዲስከስ ማድረግ መወያየት ያለብን ማለት ነው። ስለዚህ ይሄኛውን ዘፈን ግን ወደ መጽሐፍ ቅዱስ ውስጥ ገብተን ብንፈልገው ላናገኘው እንችላለን። ነገር ግን መጽሐፍ ቅዱስ ስለ ዘፈን ምንም ነገር አላለም አሁን ስላለው ማለት ነው። አሁን ዘፈን ብለን ስናስብ ወደ አእምሯችን የሚመጣው ማለት ነው ስለሱ ምንም አላለም ነው። አሁን ቀጣዩ ክርክር ገላትያ ምዕራፍ 5 ቁጥር 21 አሁን ስለ ዘፈን ካለው አስተሳሰብና አመለካከት ነፃ አውጥቶ ከዛ በኋላ ቀጣዩ ክርክር ደግሞ መጽሐፍ ቅዱስ አሁን እኛ ዘፈን ብለን ስለምንለው ነገር የሚናገረው ነገር ስለሌለ ስለዚህ አክሰፕተብል ነው ቀጣዩ የሚመጣው የክርክሩ ነጥብ እሱ ነው። ወደዛ መሄድ ነው። ስለዚህ በዚህ መልክ የተደራጀን የመከራከሪያ ሐሳብና ነጥብ እንዴት አድርገን ነው እኛ ደግሞ ሪስፖንድ የምናደርገው? ማንቀበል ሰዎች ደግሞ ራሳችን ይሄን ነገር የምናይበት የራሳችን የሆነ አተያይ አለ። ስለዚህ እሱን አተያይ ደግሞ ማውራትና እሱ ላይ መነጋገር እንችላለን። ኦኬ፣ እስኪ በሱ አቅጣጫም እንድትሄድበት ስለፈለኩኝ ነው ማለት ብዬ እዛ ጋር ያስቆምኩ። ለምን አሁን አንድን ሐሳብ ስናነሳ የተደራጀ አሁናዊ የሰዎች የአእምሮ ውቅር ውስጥ የተቀመጠ ስዕል አለ። ስዕላዊ መግለጫዎች አሉ። እነዛ ስዕላዊ መግለጫዎች ቀጥታ አሁን አንድ በሬ ብዬ ስናገር በሬ ቃሉ ይመጣልኛል። ቀይ በሬ ወይም በጣም ቀንዱ ትልቅ በሬ ስል ስዕላዊ ይሆንና ከዛ በኋላ ከለሩም የቀንዱም ሁኔታ የበሬውም ግዝፈት እየታየኝ ይመጣል ማለት ነው። ያንን ቪዥዋላይዝ አደርገዋለሁ። አሁን ዘፈን ሲባል አሁን ወንድሜ ዮኒም ያነሳቸውን ሐሳቦች ለምሳሌ ተማር ልጅ ያለ ከዛ እንደገና ቀጠሮ ማክበር ብሎ እንደ ቀልድ የሚያነሳቸው ግን ሁል ጊዜ ከአፍ ውስጥ የማይጠፉ ለመከራከሪያ የሚነሱ በማህበረሰቡ አእምሮ ውስጥ ከልጅነት እስከ ዕውቀት ከዕውቀትም እስከ ሽምግልና ድረስ ዘልቀው የሄዱ ስዕላዊ እሳቤዎች አሉ። ከዛ ጋራ ተያይዞ እነዛን አንስቷቸው ነው እንግዲህ አሁን ይሄንን ዘፈን ልለው አልችልም። የኔ አርጊመንት ወይም ክርክር ያለው በሙዚቃ ጉዳይ ላይ ሴኩላር ሙዚቃ ውስጥ ራሱ በሁለት ይከፈላል። የቃል ሲጨመርበት የሚሰጠው ሚኒንግ አለ። እሱም ደግሞ ቃል ሲጨመርበት ሁሉ ቃል መጥፎ ማለት ነው አይደለም። ስለዚህም ነው እኔ በዚህኛው ክርክሬ ላይ ዘፈን ኃጢአት ነው ኃጢአት ነው ወደሚለው ነገር ነው ቃሉ ነው የሚወስነው። ቀጠሮ ይከበር የሚል አንድ ዘፈን ምን ሆኖ ኃጢአት ሊሆን እንደሚችል ሊገባኝ አይችልም። ምክንያቱም ቃሉ የሚናገረው አበሻ ቀጠሮ አያከብርም፣ ቀጠሮ አክብር ነው። ስለዚህ ተማር ነው ከዚህ ነገር ወይ ተማር ልጄ ቢል። በዛው መጠን ደግሞ የሚራር ደግሞ ስጄ ደግሞ በጣም የሆኑ ብልግነት የሞላባቸው ቃላቶች ደግሞ አሉ። ስለዚህ እሱ ደግሞ ልክ አይደለም። ልክ ፊልም እንደሚሰራው ቲያትር እንደሚሰራው መጽሐፍ እንደሚጻፈው ትላልቅ አገልጋዮቻችን ቲያትረኞቹ አሉ አይደለም እንዴ? ማን የሚባሉ ትላልቆቹ አሉ አይደለም? ሰካራም ሆኖ ቲያትር ይሰራል። ግን ቲያትር ነው ብለን አክሰፕት አድርገን ትተናል። እኔ ሙዚቀኛው ግን እሱ ሰካራም ሆኖ የሰራውን በኢንስትሩመንት ባጅብለት እኔን ታግደኛል። ለምሳሌ ክላሲካልን በተመለከተ ያነሳልኝ ነገሮች አሉ ከኔም ጋራ በአይዲያ ደረጃ ያነሳናቸው። እሱንም አይተዋል። አንድ እንዳውም የነገረኝ ነገር አለ ትንሽ እሷ ሐሳብ
ቤተክርስቲያን አካባቢ ላይ ትንሽ ላትመች ትችላለችና ተቆርጣ ትውጣልኝ ብሎ የወጣች ሐሳብ አለች። ከቸርች ውስጥ በጣም ተረብሼ ወጣሁና በነበረው የመዝሙር ሁኔታ ከዛ በኋላ ወደ ቤት ሄድኩኝ። ከዛ በኋላ የሞዛርትን ክላሲካል ከፈትኩ። የሞዛርትን ክላሲካል ከፈትኩኝና ልም ያለ እንቅልፍ ወሰደኝ እና በጣም ቆንጆ እንቅልፍ ተኝቼ ተነሳው በሞዛርት ክላሲካል እና በቸርች ውስጥ በነበረው መዝሙር እና ጩኸት ተረብሼ ግን በሞዛርት ግን ተነሳሁኝ። በሞዛርት ቆንጆ እንቅልፍ ተኝቼ አረፌ ተነሳው አለ። አሁን ሞዛርት እንግዲህ ማን ነው መዝሙር ማን ነው የሚለውን ነገር አንስቶ ከዛ አት ዘ ሴም ታይም ደግሞ ምናልባት ሰው አስቀይም ይሆናል ብዬ እስቲ ደግሞ የኛው ጋር ደግሞ ሁለት ላይ ብዬ ሄድኩ። አሁንም ሄደው ኦርቶዶክስ ቸርች ነው ብለህ ባለፈው ጊዜ ብዬ ትንሽ ሰው ተቀየመኝ እና እኔ ያልኩት ሰላም ፍለጋ ነው ማለት ጩኸቱ ሰላም ስለ ጩኸቱ በጣም ስለሚረብሸኝ በዚህኛው ብዬ ሄድኩ። እስቲ ግድ የለም ለዚህኛው ደግሞ ልሂድ ብዬ 4 ሰዓት የተጀመረ 7 ተኩል እንዲሁ እንደተጮኸ ቀጠለ። እንደዛ ከበሮ ሊደበደብበት ይገባል፣ እንደዛ መጮህ አለበት። ተረጋግቶ ፕሮግራም ማካሄድ አይቻልም። አሁን ቅድም ያልኩ እኮ ነው 4 ሰዓት የጀመረ እስከ 7 ተኩል ነን ስቶፕ። ይሄ ጤነኛነት ነው እንዴ? እና እኔ አሁን ሁለታ መሄድ ያልቻልኩት የጋበዘኝ ሰው አክብሬ መችስ ምን ጠሪ አክባሪ ብዬ ቁጭ አልኳት እንጂ ከዛ በኋላ መኝታ ክፍሌ ገብቼ እንደው ጌታ ሆይ ለአዳም የሰጠውን እንቅልፍ ለኔ ጣልልኝ ብዬ አልጋዬ ላይ ገባው። ከዛ ከጎንህ ምን እንዲያወጣ ከጎንህ ምን እንዲያወጣ ለአዳም የሰጠውን እንቅልፍ መረጋጋት። ከዛ ሞዛርት ክላሲካል ሙዚቃ ከፈቱ። እሱን እየሰማሁ ጌታ በእውነት ድብን ያለ እንቅልፍ ሰጠኝ። ከዛ ወጣ ጩኸት። እኔ ሙዚቀኛም ስለሆንኩ የቸርች መዝሙር ጨንቆ ከዛ በኋላ የሞዛርት ክላሲካል ከፍተኛ አረጋጋኝ። ዘፈንን በእንዲህ አይነት መንገድ ኤክስፕሌን ሲደረግ ሐሳቦች ግልጽ በሆነ መንገድ በሰዎች ውስጥ ሊቀመጡ እንጂ ግራ በመጋባት መንፈስ ትውልዶች የትኛውን እንደሚመርጡ ሳያውቁ ለራሳቸው ልቅ የፍላጎት ሊለቀቁ አይገባም ብዬ አምናለሁኝ። ስለዚህ ከዛ አንጻር ነው በደንብ ዲቴል ገብተህ አንሳው ከነገር መለኮት ሳቢ አንጻር። ለምሳሌ ለኔ ዘፈን ምንድነው ብትለኝ በሙዚቃ መሳሪያ፣ በዜማ፣ በእንቅስቃሴ፣ በስሜት የአንድን ግለሰብ ሊሆን ይችላል የአንድን ማህበረሰብ አስተሳሰብ፣ አመለካከት፣ ፍልስፍና፣ የሚያምነውን ነገር፣ የሚጠላውን የሚወደውን ነገር ሁሉ የሚገልጽበት ነገር ነው ዘፈን። ይሄ ደግሞ አሁናዊ ወይም ደግሞ አውዳዊ ትርጉሙ ማለት ነው። ስለዚህ እንደዚህ ነው ዘፈን። እዚህ ትርጉም ላይ ቆሜ ግን ዘፈንን ኃጢአት ነው ወይስ ኃጢአት አይደለም የሚል መከራከሪያ ላነሳልህ አልችልም። ምክንያቱም ጉዳዩ ከዚህ ስለሚያልፍ ማለት ነው። አሁን መዝሙር ስንል ወደ አእምሯችን የሚመጣው መንፈሳዊ መሆኑ ነው። መንፈሳዊ መሆኑ ብቻ ሳይሆን ሰውና እግዚአብሔር ግንኙነት አላቸው። ስለዚህ በእግዚአብሔርና በሰው መካከል ባለው ትልቅ የግንኙነት ማዕቀፍ ውስጥ ነው መዝሙርን ልረዳው የምችለው ልተረጉመው የምችለው ማለት ነው። ስለዚህ መንፈሳዊ ዋጋ አለው፣ መንፈሳዊ ቫልዩ አለው፣ መንፈሳዊ ግብ አለው። ስለዚህ የመንፈሳዊ ሰዎች ወይ ደግሞ በእምነት ውስጥ ያሉ ሰዎች ከፈጣሪያቸው ጋር ያላቸው ግንኙነት አንዱ መገለጫ ነው መዝሙር። ዘፈን ስል ግን በዚህ መልኩ ላይ አልችልም። ዘፈን ስል ግን አውዳዊው ትርጉም፣ ቀያዊው ትርጉም አንድ ግለሰብ ሊሆን ይችላል፣ አንድ ማህበረሰብ ሊሆን ይችላል። ስሜቱን የሚገልጽበት በዜማ በእንቅስቃሴ ታጅቦ ሊሆን ይችላል፣ በሙዚቃ ታጅቦ ሊሆን ይችላል፣ በግጥም የሚገልጽበት ነው። እዚህ ላይ ብቻ ቆመን መከራከር አንችልም። አሁን ማለት አክሰፕት ለማድረግና አክሰፕት ላለማድረግ በቂ ግራውንድ አላገኘንም ስቲል ማለት። ስለዚህ ጉዳዩን ትንሽ ፈርዘር ደግሞ ገፋ አድርገን ማየት አለብን ማለት። በነገራችን ላይ የሆነ አንዳንድ ጊዜ ይሄ ምንድነው ካሪካቸር የሚባል ነገር አለ ማለት እውነት ያልሆኑ ነገሮችን እንደ እውነታ አድማጭ ተመልካች እንዲቀበልህ የምታረጋቸው ነገሮች አሉ እና እንደዚህ አይነት ነገሮች አይበታል። ለምሳሌ አንደኛው ኢትዮጵያ ውስጥ ብቻ ነው ዘፈንን በተመለከተ
እንደዚህ አይነት አመለካከት እንደዚህ አይነት ስሜት ያለው ኢትዮጵያ ውስጥ ብቻ ነው የሚለው ኢስ ሮንግ ማለት ሁሉንም ነገር በአንድ መስፈሪያ እንደ መስፈር ያክል ነውና እንዲህ አይነት ይሄ ምንድነው ምስል ማበላሸት አይነት እንትኖችን አያለውና በዛ መልክ ባይሆን ጥሩ ነው። ስለዚህ ዘፈን እንደዚህ ብናየው ማለት ነው። ስለዚህ መዝሙር በምንም ታምር ማለት ነው በሌላ ነገር አውድ ውስጥ ልትረዳው አትችልም፣ ልተረጉመው አትችልም። ትልቅ የሆነ ማዕቀፍ ይሰጣል። ያም አምላክና ሰው ፈጣሪና ሰው ያላቸው ሪሌሽንሺፕ ውስጥ ያለ ነገር ነው። እዛ ውስጥ ያለ አንድ ኤሌመንት ነው። ዘፈንም ብትለኝ እዚህ ውስጥ ልጎትተው አልችልም፣ እዚህ ውስጥ ስቤ ላመጣው አልችልም። ሌላ ቦታ ያለ ነገር ነው ማለት ነው። አንድ ሁለተኛ የተቀደሰ መዝሙር እና ዓለማዊ ዘፈን ተብሎ ለሁለት መከፈሉ ተገቢ ነው ብዬ አምናለሁ። ብዙ ሰዎችም ይህንን አከፋፈል ይቀበሉታል ብዬ አስባለሁ። ሳክርድ የሆነ ነገር አለ፣ ሳክርድ ያልሆነ ነገር አለ። አሁንም ሳክርድ ያልሆነ ነገር ሁሉ ኃጢአት ነው ማለት አይደለም። ይህንንም በጥንቃቄ ማየት ያስፈልጋል። ምክንያቱም ዓለማዊ የሆኑ ሴኩላር የሆኑ ነገር ግን ኃጢአት የማትላቸው ነውር የማትላቸው ነገሮች ደግሞ በጣም ብዙ አሉ። ስለዚህ ዘፈን የሚመደበው የትኛው ውስጥ ነው ብትለኝ ሳክርድ የሆነው መዝሙር ብለን ያለው ነገር ውስጥ አይደለም። ምክንያቱም ትርጉሙም አይቀበለውም፣ ትርጉሙም ከትርጉሙም ጋርም አይሄድም። ለመዝሙር የሰጠነው ትርጉም ማለት ነው። ምክንያቱም ሁሉ ጊዜ ቱዋርድስ ጋድ ስለሆነ ማለት ነው። ስለዚህ ሴኩላር የሚለው መዝሙር በሌላኛው ካታጎሪ ውስጥ እንደሌለ በዚህኛው ካታጎሪ ውስጥ እንዳለ እንድናይ ያደርገናል ማለት ነው። አሁንም በቂ አይደለም መዝሙርን ለመከልከል ወይም መዝሙር ተገቢ አይደለም ብሎ ለማለትም ብያኔ ለመስጠትም በቂ አይደለም በዚህኛው ካታጎሪ ውስጥ መገኘቱ ማለት ነው። ስለዚህ ሴኩላር ነው። የስ ሴኩላር። መጽሐፍ ቅዱሳችን ደግሞ ዓለማዊ የሚሉ ቃሎችን በጣም ይጠቀማል። ወርልድሊ ምናልባት ደግሞ የግሪኩን በቀጥታ ብንወስድ ዚስ ኤጅ እና the coming age የሚል ሁለት ነገሮችን ያስቀምጥልናል። የሚመጣው ዓለም የአሁኑ ዓለም ብሎ ማለት ነው። ስለዚህ ወርልድሊ የሚለውን ቃል መጽሐፍ ቅዱሳችን ራሱ ይጠቀማል ማለት ነው። ምናልባት ዚስ ኤጅ የሚለው የራቀ ትርጉም ካልሰጠን በስተቀር ማለት ነው። ስለዚህ መጽሐፉ ራሱ ይህንን ሁለት አከፋፈል ሲከፍልልን እናያለን። ስለዚህ አሁንም እዚህኛው ላይ ቆመን ኃጢአት ነው ወይ ደግሞ አይ መዝሙር የተፈቀደ ፕራክቲስ አይደለም ለማለት አሁንም በቂ አይደለም። ሴኩላር መሆኑ በዚህኛው ምድብ ውስጥ መካተቱ ማለት ነው። ስለዚህ ሴኩላር ሚውዚክ ሳክርድ ሚውዚክ የሚለው ግልጽ መሆን አለበት። there is boundary አለ ማለት ነው። ባውንደሪ ስላለ አንደኛው ወደዚህኛው የሚመጣበት አንደኛው ወደዛ አንዱን የሚስብበት ምንም አይነት ግራውንድ የለም ማለት ነው። ስለዚህ አከፋፈሉ ተገቢ ነው ማለት ነው። እዚህ ላይስማማ ይችላል ማለት ነው። ዮናስም የሚስማማ አይመስለኝ፣ ሁሉም አንድ አይነት ነው የሚል አይነት አቋም ያለው ይመስለኛል ከንግግሮቹ ማለት ነው። መጽሐፍ ቅዱስ ዓለማዊ ብሎ ሲጠራ ከመግደል ጋር ከመንገር ጋር ከምናምን ጋር ነው የሚዘረዝረው። ከመጥፎ ነገር ጋር ሁሉ ጊዜ ዓለማዊ የምትለው ቃል የምትያያዘው። አንድ ሰው ግን አንድ መጽሐፍ ሲደርስ ዓለማዊ መጽሐፍ ደረሰ እንላለን። ልክ አይደለም። ቃሉ ዓለማዊ የሚለውን ቃል እንጠቀም ካል የመጽሐፍ ቅዱስ አጠቃቀሙ እንደሱ አይደለም። ግን አማርኛ ቃል ደግሞ የለንም ሴኩላር የሚለውን ነገር የሚተካልን። አሁን አንድ ሰው ምን ይላል? ከዓለማዊ ስራ ወጥቼ ሙሉ ጊዜን ለጌታ ስራ ሰጠው ይላል አንድ ሐኪም። ልክ አይደለም። ዓለማዊ የሚለው መጽሐፍ ቅዱስ ቃል እንደሱ አይደለም። ከሴኩላር ስራ ወጥቼ ሙሉን ጊዜ ለመንፈሳዊ ስራ ሰጠው ለማለት ነው። ይገባኛል ለማለት የፈለገው። ቃል ስለሌለው ግን ዓለማዊ የሚለውን ቃል ይጠቀም። ለዚህ ነው እኔ ዓለማዊ የሚለውን ቃል ከተጠቀምኩ ለክፉ ነገር ብቻ ነው የምጠቀምበት። መጽሐፍ ቅዱስም ይጠቀሙ ለክፉ ነገር ስለሆነ ማለት ነው። እሱ ከዛ ውጭ ግን ቃል የለንም በአማርኛው። ስለዚህ ዓለማዊ የሚለው ቃል ከርኩሰትና ከኃጢአት ጋር ብቻ የተያያዘ ግን እንዳልሆነ ሰዎች መስማት ወይ ደግሞ ይህንን ማስተዋል አለባቸው ማለት ነው። በመጽሐፍ ቅዱሳችን ውስጥ ተፈጥሯዊ ባህሪው ከእግዚአብሔር ውጪ የሆነውን ዓለም ይወክላል። ዓለም የሚለው ማለት ነው። ይህን መጽሐፍ ቅዱስ ጋር ብንመጣ እግዚአብሔርን ሪዚስት የሚያደርግ አጌንስት ጋድ የሆነ አይነት ነገር ይስልልናል ዓለም የሚለው ማለት ነው። ብቻ ኤኒቲንግ የእግዚአብሔርን አገዛዝ በተለይ በክርስቶስ ኢየሱስ ተመርቆ የተጀመረውን የእግዚአብሔርን መንግስት
እሱን እንትን የሚለውን ያንን ዓለም ሊለው ይችላል ማለት ነው። ስለዚህ እዛ ውስጥ ያለ ነገር ነው። ለምሳሌ ለማስረዳት ሐሳቤን በግብጽ የነበረው ወርቅ በግብጽ ቢቆይ ምናልባት ጣዖት ይሰራበት ይሆናል። በቂ ምሳሌ ላይሆን ይችላል፣ ግን በግብጽ የነበረው ወርቅ በእስራኤል ሰፈር መቅደሱና ከመቅደሱ ጋር የሚያያዙ ነገሮችን ሰርተውበታል ማለት ነው። ያ ወርቅ በግብጽ ቢቆይ ያው ምን ሊሰሩበት እንደሚችል ግልጽ ነው። ወርቅ ግን ወርቅ ብቻ አጠቃቀም ነው ማተር የሚያደርገው ማለት ነው። በማን እጅ ነው ያለው የሚለው ማተር ያደርጋል ማለት ነው። ስለዚህ የወርቅን ዋጋውንም ጥቅሙንም ሊወስንልኝ የሚችለው ወርቁ ሳይሆን ወርቁ የተገኘበት ዓለም ነው። ወርቁ የተገኘበት ዓለም ማለት ነው። ወርቁ በማን እጅ ነው ያለው ማለት ነው። ስለዚህ አንድ ነገር በእግዚአብሔር እጅ ሲሆን፣ አንድ ነገር በመንፈሳዊ ሰዎች እጅ ውስጥ ሲገባ እና መንፈሳዊ ባልሆኑ ወይ ደግሞ እግዚአብሔርን በሚቃረን በሌላ ዓለም ውስጥ ቢገኝ ምን ሊሰራ እንደሚችል ማየት እንችላለን ማለት ነው። ሌላ ምሳሌ ለማቅረብ የሚበላ ለጌታ ብሎ ይበላል። እንግዲህ በጣም ተራ የሆነ ማለት ነው። በየዕለት ምንድነው ፕራክቲስ የምናደርገው ነገር ቢኖር መብላት ነው። በቀን 3 ሊበላ ይችላል ሰው። ነገር ግን መብላት ራሱ ሌላ ትርጉም አለው፣ ሌላ አውድ ውስጥ ስትወስደው ማለት ነው። ስለዚህ የሚበላ ለጌታ ብሎ ይበላል ይለኛል። ስለዚህ ለካ አሁን ያለንበት ዓለም፣ አሁን የተገኘንበት ዓለም ሁሉን ነገር የምንተረጉምበት ማዕቀፍ ነው ማለት ነው። ሰፊ አውድ ነው ማለት ነው። ስለዚህ መብላት ስለሆነ ብቻ ከዛ የዘለለ ትርጉም የለውም ማለት አንችልም ማለት ነው። ስለዚህ ኢን ላይት ኦፍ ሳምቲንግ ማለት ነው። ለምሳሌ መብላት ከጌታ ጋር ተያይዟል። የሚበላ ለጌታ ብሎ ይበላል ይላል። ምን ማለት ነው? እሺ ትርጉሙን ሰፊ በሆነ አውድ ውስጥ እንፈልጋለን ማለት ነው። ስለዚህ ለመብላት እንኳን ይሄን ያህል መጽሐፍ ቅዱስ ቦታ ሰጥቶ ከሆነ ነገር አንጻር ሰፋ አድርገን እንድናየው እድሉን ይሰጠናል ማለት ነው። ስለዚህ መብላት ኃጢአት ነው፣ አለመብላት ጽድቅ ነው የሚል ክርክር ግን አይኖርም። እንደዚህ አይነት ሐሳቦችን መጽሐፍ ቅዱስ በደንብ ስለሚነግረን ማለት ነው። ስለዚህ መብላት የላቀ ዋጋ ወይም ትርጉም ይኖረዋል ማለት ነው። ከሌላ ነገር አንጻር ሲታይ ለምሳሌ ነው ያነሳው፣ ከሌላ ነገር አንጻር ሲታይ ማለት ነው። ብቻውን ግን መብላት ነው፣ ሌላ ትርጉም ሊኖረው ስለማይችል ማለት ነው። ስለዚህ ዘፈንም እንደዛው ነው። በሌላ አውድ ውስጥ ነው ያለው። በሌላ አውድ ውስጥ ስላለ ደግሞ ያ አውድ ለዛ ነገር የሚሰጠው የራሱ የሆነ ትርጉም አለው። ስለዚህ ዘፈንን መረዳት ያለብን ባለበት በተገኘበት አውድ ውስጥ ነው። ያ አውድ ደግሞ ሴኩላር የሆነ ወርልድ የሆነ አውድ ነው ማለት በምንም ተአምር ስበን በመንፈሳዊ ማዕቀፍ ውስጥ ወይ ደግሞ ሰው ከእግዚአብሔር ጋር ባለው ግንኙነት አውድ ውስጥ ልንፈታውና ልንተረጎም የማንችል ነገር ነው ማለት። ሌላ ሀሳብ የምታነሳለህ? አይ በጣም ተመችቶኛል አካሄዱ። ምክንያቱም አሁን ቀጥታ ያን እርሱ ያነሳቸውን ዘፈንና አጽዳቂ ወይም ወደዚህኛው ዓለም ሳቢ፣ በዚህኛውም ዓለም ደግሞ ያለው ነገር ዊዛውት ኤኒ ባውንደሪ ሄዶ እዛኛው ውስጥ የሚቀላቀልበት ዓለማትን የማደባለቅ አይነት አካሄድ ነው የሚለውን የሰዎችን ምልከታ መስመር የሚያስይዝ አካሄድ እያየሁኝ ስለሆነ ለዛ ነው በደንብ ልሰማህ የፈለኩትና ከትርጓሜ ጀምሮ ከዛ የገላትያ 5 አውዳዊ ምልከታና ፍቺ፣ ለምሳሌ ዘፈን የሚለው ቃል የተካተተበት ከነበሩት የሥጋ ስራም የተገለጠ ነው ብሎ ከዛ የመንፈስ ፍሬ የሚል አለ። ዓለም የለየ ሐሳብ ነው ጳውሎስ እያስቀመጠ ያለው። የሥጋ ስራ የመንፈስ ፍሬ ብሎ ዓለም ለይቷል። ባውንደሪውን አስምሮ ነው እና በዚህና በዛኛው መካከል ያለ ግብብነትም ጋብቻም ህብረትም አብሮ ተጓዥነትም በሌለበት ሁኔታ አስቀምጦታል። ያን ሲያስቀምጠው ከእግዚአብሔር መንግስት እና ከሰይጣን መንግስት ጋራ በደንብ ክሊር የሆነ ገዢዎቹም የነገሮቹም ጎል
የመንግስታቱም ልዩነት የነገስታቱም ልዩነት በዛ ውስጥ ተቀምጧል። የእግዚአብሔር መንግስት፣ የሰይጣን የጨለማው መንግስት፣ ከዛ ኃጢአት፣ ከዛ ጽድቅ፣ ብርሃን፣ ጨለማ እነዚህ ነገሮች ክሊር አድርጓቸዋል። በመካከል ላይ ምንም አይነት ብለር የሆነ ወይም ብዥታ ያለበት መስመር የለውም ገላትያ እና ከዛ አንፃር ነው አሁን በደንብ እንዲነሳ ሐሳቡን ላንተ ሙሉውን የተውኩት። በኢትዮጵያውያኖቹ አካባቢ ስለ ሙዚቃ ያለን መረዳት በተንሻፈፈ መንገድ እንዲሄድ ያደረገው የገላትያ 5:21 ትርጉም የትርጉም ስተት ነው። እንግዲህ እኔ መጽሐፍ ዋናው የሚያጠነጥነው የቃላት ጉዳይ ላይ ነው። ሌሎች አፍሪካ ሀገሮች ለምን እንደዛ አልሆኑም? ያለበት ሙዚቃ ትምህርት ቤት የክርስቲያን ሙዚቃ ትምህርት ቤት ነው፣ ግን ምንም ሴኩላር ሙዚቃ ምንም ነገር የለም። ስለዚህ ነው መጨነቄን ያየ አስተማሪ ነው በዚህ ጉዳይ ላይ ምንድን ነው ችግርህ አንተ? ይሄ የአውሮፓ ሙዚቃ ምናምን ዘንድ ሲመጣ አንደኛ ነኝ ደግሞ ጥሩ ጎበዝ ሙዚቀኛ ግን ይህችኛዋ ሲል ግን ወዲያውኑ ሁሉ ነገራ ሁሉ ይለወጣል፣ ትረበሻለህ አለኝ። አዎ ለምን? ገላትያ 5:21 ዘፈን ኃጢአት ነው ይላል። የት ጋር እሱ መጽሐፍ ሲያወጣው የለም። እንደሌለ እኮ አውቃለሁ እኮ በእንግሊዝኛው ምን እንደሚል እኮ አውቃለሁ እኔ ግን አእምሮዬ ግን በጭራሽ ሊቀበለው አልችልም። ኦሪጂን የሚለው ሶንግም አይልም እዛ ቦታ ላይ። ኦሪጂን ደግሞ እንደሆነ ሌላ ታሪክ አለው። አየው እሱ መጽሐፍ ላይ በስምኛ የለም። ከዛ እኔን ለመርዳት ብሎ ነው ነገሩ ምን ካልም እንደሆን ነው። በኪሱ ኃይል ያለው መጽሐፍ ሰበሰቡ ምን አሉ እና እንደ ሴሽን ነገር አድርገው ስታርት ቶክ አንዳቸው መጽሐፍ ውስጥ የለም ከኔ መጽሐፍ ውስጥ በስተቀር ከኔ አማርኛ መጽሐፍ ውስጥ ማናቸው መጽሐፍ ውስጥ የለም። አስታርቶ አስክ ለምን እኔ ጋር ለመጽሐፍ ቅዱስ ማህበር ደብዳቤ ጻፍኩ። በቃ ከፓስተሮች ጋር አወራሁ፣ ከቤተክርስቲያን ቄሶች ጋር አወራሁ። እነሱ ኦፍ ኮርስ ከእናንተ አቋም ትንሽ ለየት ይላል። እነሱ ይሄ ነገር እኮ በዝልማድ የባሰበት መጣ እንጂ እኮ እንደዚህ አልነበረም የሚሉ ናቸው ብዙዎቹ። ኤኒዌይ መጨረሻ ላይ ለመጽሐፍ ቅዱስ ማህበር ደብዳቤ ጻፍኩ። ይህን ነገር ወይ የትርጉም ስህተት ነው በሉኝ። እኔ በዛን ጊዜ ኦልሬዲ ኮንቪንስድ ሆኛለሁ። ምክንያቱም ይሄ ነገር የሆነ ስህተት አለ ትርጉሙ ላይ እንጂ እንደዚህ ሊሆን አይችልም። መጽሐፍ ቅዱስ ትርጉም ስህተት ደግሞ ቃል ስህተት ደግሞ ይፈጠራል። ብዙ ቦታ አለ፣ ሁሉ ጊዜ አለ። ይሄኛው ብቻ አይደለም፣ ብዙ ቦታ አለ። በየጊዜው የተሻሻለ የሚሄድበት ምክንያት አንደኛው በዛ የተነሳ ነው። ስለዚህ በተለይ ዶክተር ብሊዚ የሚባሉ ከ30 ምናምን ዓመት በላይ ኢትዮጵያ ውስጥ የሰሩ የመጽሐፍ ቅዱስ ትርጉም በጣም ዋና ትልቅ ተርጓሚ ሰው ጋር እሳቸው ጋር ቁጭ ብዬ አወራሁት ነው። ትርጉሙ ልክ አይደለም። እሺ ደብዳቤ ጻፍ መጽሐፍ ቅዱስ ማህበር ጠራኝ። በዓመት 2 ጊዜ ስብሰባ አላቸው፣ የቦርድ ስብሰባ አላቸው። ምክንያቱም መጽሐፍ ቅዱስ የኔም ያንተም ነው፣ የማንም አይደለም። ሁላችንም እኩል መብት ነው ያለን። ስለዚህ እኔስ ሌላ ጊዜም ሌላ ሰው ስለሚጽፍላቸው ማለት በተለያየ ኬዝ ላይ ስለዚህ ኬዜን አቀረብኩ። አዎ ትርጉም ስህተት አለው። ኦርጂ የሚለው ቃል ዘፈን በሚለው ሊተካው አይችልም። ግን ይሄ ግን አዳፕትድ ሆኗል። በሚቀጥለው ትርጉም ላይ ዛን ጊዜ ገና አዲሱ ትርጉም አልወጣም፣ መደበኛው ትርጉም ገና አልወጣም። ቅጥ ያጣ ፈንታዝያ ተብሎ ተለውጧል። ኦሪጂን የሚተካው ቃል እሱ ነው። ስለዚህ በዛ ተስተካክሏል። ስለዚህ የሚቀጥለው ሲወጣ በዛ ነው የሚመጣው አሉ። ያንን ተቀበል አልተቀበሉ ሌላ ጉዳይ ነው። ግን እኔ በዛ ተነስቼ ይሄ ነገር እኔ ሄድኩበትን ሳፈሪኝ መሄድ ያለበት አይመስለኝም። ጀነሬሽኑ ዋጋ ቢያስከፍለኝም እኔ ጻፍኩ። ከዛ በኋላ ዲቤቱን ታስታውሰዋል አለም ከነጉስ ብቻ ምናምን ጋር የነበረው መጽሐፍ ቅዱስ ማህበር ኦፊሻል ደብዳቤ ላከ። እዛ ፕሮግራም ላይ አዎ ዮናስ መጥቷል፣ ጠይቆናል። የሰጠነው መልስም እንደዚህ ነው። በእኛ አረዳድ የቃላት የትርጉም ችግር አለ። ይህ ግን ይላል ፌር ለመሆን ለነሱ ይህ ግን ቤተክርስቲያን በጥንቃቄ ልታየውና ልትይዘው የሚገባ ነገር መሆኑን ግን ልናሰምርበት እንወዳለን። ግን ትርጉም ችግር ግን አለው። ስለዚህ ዘፈን የሚለውን ነገር ማየት ያለብን ሰፊ በሆነ አውድ ውስጥ ነው። በቃሉ ፍቺ ላይና ትርጉም ላይ ቆመን መከራከሩ ብዙ አያዋጣም የሚለው ነገር ሊሰመርበት ይገባል ማለት ነው። እንደ መንደርደሪያ ምናልባት የቀደመችውን ቤተክርስቲያን እና የነበረችበትን ዓለም ብናይ ጥሩ የሚያስተምረን ነገር አለ። ስለዚህ መጀመሪያዋ የሐዋርያት ቤተክርስቲያን የነበረችበት ዓለም ወይም ባህል ይታወቃል። ለምሳሌ ሰፊውን አውድ እንኳን ብናይ የግሪክ እና የሮማን ምናልባትም ደግሞ የጁዳይዝም የሶስቱ ባህል ኮሊዥናል ኮንፍሊክታል። ስለዚህ ቤተክርስቲያን ከዚህ ውስጥ ነው የወጣችው፣ ከዚህ ውስጥ ነው የተጠራችው። ስለዚህ ከባህል ጋር የምታደርገው ፍትጊያ ነበር፣ ከባህል ጋር የምታደርገው እንትን ነበር፣ ኢንተራክሽን ነበር ማለት ነው። ዋናው ትልቁ ነጥብ ግን ቤተክርስቲያን ከዓለም ተጠርታ የወጣች ነገር ግን በዓለም ስለ ዓለም ያለች ናት። ስለዚህ መጽሐፍ ቅዱሳችን እንደሚነግረን በጣም ብዙ መጽሐፍ ቅዱሶችን ክፍል ማንሳት ይችላሉ። ስለዚህ የባህል ተጽዕኖ ፍትጊያ ውስጥ እንደነበሩም
የሚያሳዩ የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ የገላትያ መጽሐፍ ራሱ ከጁዳይዝም ጋራ ያለ ኢንተራክሽን ነው። የቆሮንቶስ ቤተክርስቲያን ብንመጣ ደግሞ ከዛው ከግሪኮ ሮማን ካልቸር ጋራ ያለ ፍትጊያ ነበረ። ስለዚህ ዘፈን የሆነ ካልቸር ውስጥ ቢኖር ማለት ነው። ዘፈን የሚለው የሆነ ካልቸር ውስጥ ዋጋ ተሰጥቶት ትርጉም ተሰጥቶታል። ስለዚህ አሁን የባህል የካልቸር ፍትጊያም ሊሆንብን ነው ማለት ነው። ስለዚህ የጥንቷ ቤተክርስቲያን በዛው በነበረችበት አውድ ውስጥ ትቸገር እንደነበረ የመጽሐፍ ቅዱስ ክፍሎች በግልጽ ያሳዩናል ማለት ነው። ስለዚህ የዳኑት ከኃጢአት ከመዳናቸው ባሻገር ከቀደመው ዓለምና ህይወታቸው ወደ አዲስ ህይወት ነው የመጡት ማለት ነው። ስለዚህ ቤተክርስቲያን ልዩ ናት ማለት ነው፣ ወይ ደግሞ ልዩት ናት ማለት ዲስቲንክት ናት ማለት ዩኒክ ናት ማለት ነው። ስለዚህ ወንጌል በመሰረቱ ካልቸር ጠል አይደለም፣ ወይ ደግሞ ካልቸሩ ሙሉ ለሙሉ የሚውጥ አይደለም። ግን ሁሉም ካልቸር ደግሞ አዳፕት አታድርገው። ሪዲም መደረግ ያለበት ካልቸር ሪዲም ይደረጋል። ዋናው ነጥብ ግን ያነሳውበት ነገር ምንድነው? ቤተክርስቲያን በየትኛውም ዘመን ያለች ቤተክርስቲያን ካለችበት አውድ ጋራ ሁል ጊዜ ትታገላለች። አንዳንድ ጊዜ ይስቧታል፣ አንዳንድ ጊዜ ደግሞ መስመሯን ጠብቃ ልዩትነቷን ጠብቃ ደግሞ ትቀጥላለች። ይሄ መጽሐፍ ቅዱስ በቂ የሆነ መረጃዎችን ይሰጠናል ማለት ነው። እስራኤላውያን ማየት እንችላለን። ከግብፅ ሲያወጣቸውና ወደ ከነዓን ሲወስዳቸው በከነዓን ልዩት ሆነው እንዲኖሩ ያደረገበት የራሱ የሆነ መንገድ አለ። ይህንን ደግሞ በመስራት ሂደት ውስጥ የእግዚአብሔር የሰጣቸው ሕግ ዋና መሳሪያ ዋና ኢንስትሩመንት ነበር። ስለዚህ እስራኤል ልዩ መሆን ነበረባት። እስራኤል ቅዱስ መሆን ነበረባት። ገና ሲጠራቸው ዘጸአት ምዕራፍ 19 ላይ ቅዱስ እንድትሆኑ ነው ብሏቸዋል። ስለዚህ እግዚአብሔር ኢንቴንሽን በምድር ላይ ያለውን ካልቸር በሙሉ መዋጥ በሙሉ ማጥፋት ሳይሆን የጠራቸው ልዩ ሆነው ቅዱስ ሆነው በዛው በሂውማን ካልቸር ውስጥ እግዚአብሔርን ምንድነው ሪፕሬዘንት እንዲያደርጉ እግዚአብሔርን ለእግዚአብሔር ዊትነስ እንዲሆኑ ነው። ይህን ለማድረግ ደግሞ እግዚአብሔር የሚበሉትን ነገር ወስኗል፣ የማይነኩትን ነገር ወስኗል፣ ከልክሏል። ብዙ ነገር ከልክሏል፣ ብዙ ነገር ደግሞ ገደብ አድርጓል ማለት ነው። ምንድነው ግቡ ብትላይ ነገሩ አይደለም። በብሉይ ኪዳን እኮ የተከለከሉ ነገሮች አሁን የተከለከሉ አይደሉም። ስለዚህ እግዚአብሔር አትብሉ ሲላቸው ወይ ደግሞ እንደዚህ አይነት ልብስ አትልበሱ ሲላቸው ኢንቴንሽኑ ያንን ባውንደሪ ማስቀመጥ ነው፣ ዳርቻዎችን ማስቀመጥ ነው። ምክንያቱም ማንነታቸው ክሊር በሆነ መንገድ ማለት ኮንፊውዝድ ሳይሆን ባሉበት በሚኖሩበት ማህበረሰብ ውስጥ መታየት ስላለበት ማለት ነው። ስለዚህ የማይበላ ከሚበላው ተለይቷል ማለት ነው። የማይነኩትን ሁሉ ነገር ወስኗል። ስለዚህ ሕጉ ይህንን ነገር ያደረገበት ምክንያት ልዩ ሕዝብ እንዲሆኑ ነው ዋናው ኢንቴንሽኑ። ስለዚህ መብላትና አለመብላት ዋጋ የለውም ማለት ነው። መብላትና አለመብላት ዋጋ ትርጉም የሚኖረው በዚህ ኮቨናንታል ሪሌሽንሽፕ ውስጥ ነው ማለት። ስለዚህ መብላት አለመብላት ራሱ የማንነታቸው መገለጫ ባውንደሪ ማርከር እስኪሆን ድረስ ወደዛ ሌቭል ተወስዷል። ስለዚህ ካልቸራል የሆኑ ነገሮችን በዚህ መልክ ደግሞ ታያቸዋለ ማለት ነው። አንዳንዴ እግዚአብሔር የማይፈልጋቸው ካልቸሮች አሉ የኛ የማንነታችን መገለጫዎች እንዳይሆኑ ማለት ነው። ምክንያቱም ትልቁ ግብ እግዚአብሔር የሚፈልገው ነገር ነው፣ ዋና ነገር ነው። ወጥመድ እንዳይሆኑብህ የሚያደርጉትን እንዳታደርግ፣ የሚያመልኩትን እንዳታመልክ፣ የሚመገቡትን እንዳትመገብ፣ ከአመጋገብ ጀምሮ ከአምልኮ ከዛም ከባህል እነዚህ ሁሉ ነገሮች በሚገቡበት ምድር ውስጥ ወጥመድ እንዳይሆኗቸው ቅድመ ማስጠንቀቂያ የተሰጠበት የሕጉ ማዕቀፍም ጭምር አለ ነው ያልከኛል። በጣም የሚገርም ነው። ሲኖሩ በሰዎች መካከል ነው የሚኖሩት። ከሰዎች ጋር ኢንተራክሽን ይኖራቸዋል። ደሴት ላይ አይደለም የምንኖረው። ግን በዚህ ኢንተራክሽን ውስጥ የከልቸር ኢንተራክሽን ውስጥ ባውንደሪዎች አሉ። እነዛም ባውንደሪዎች ደግሞ መጽሐፍ ቅዱስ ይነግረናል፣ ያሳየናል። የግድ መጽሐፍ ቅዱስ ስለ እያንዳንዱ ነገራችን ኤክስፕሊሲትሊ መናገር የለበትም። እያንዳንዱን ነገር እኛ እንዴት አድርገን ነው ሃንድል የምናደርገው የሚለውን
ግን የሆነ ነገር ግን ይሰጠናል መጽሐፍ ቅዱስ የሆነ ፓተርን ይሰጠናል። እሱም ፓተርን ሚስ ካደረግን ግን መጽሐፍ ቅዱስ በዚህ ርዕሰ ጉዳይ ምንም አይነት ነገር አይናገርም፣ ብያኔ አይሰጥም። ስለዚህ ተፈቅዷል ወደሚለው ነገር መሄድ የሚያዋጣ አካሄድ አይደለም ማለት ነው። ስለዚህ በብሉይ ኪዳን ያሉትን ነገሮች እንደዛ አሁን ሁሉ ተፈቅዷል የሚለውን ላንሳ። አንደኛ ቆሮንቶስ ምዕራፍ 6 ላይ አለ ቁጥር 12 ላይ እና አንደኛ ቆሮንቶስ ምዕራፍ 10 ላይም ያለ ሐሳብ ነው። ሁሉ ተፈቅዷል፣ ሁሉ ግን የሚጠቅም አይደለም ይላል። አሁን አስዩም እናድርግ፣ ዘፈን ተፈቅዷል ብለን አስዩም እናድርግ። ስለተፈቀደ ብቻ ግን ማድረግ አለብን ወይ የሚለው ነገር ነው ማተር የሚያደርገው። ስለዚህ ዘፈን ተፈቅዷል፣ ኦኬ ችግር የለም። ግን ቀጥሎ ያለው ነገር ነው ለማድረግም ላለማድረግም ምክንያት ሊሆነን የሚችለው ማለት ነው። ስለዚህ የተፈቀደ ነገር ሁሉ ይጠቅማል ማለት ግን እንዳልሆነ መጽሐፍ ቅዱሳችን በግልጽ ይነግረናል። ምናልባት ይህ አስተሳሰብ በዘመኑ የነበሩ ኖስቲኮች አስተሳሰቡ ያመለካከት ሊሆን ይችላል። ምናልባት ዘመናዊ የሆነ አቻ ሐሳብ ማስቀመጥ ከቻለ በእንግሊዝኛ ምናልባት if it feels good do it አይነት ነገር ማለት ነው። doesn't matter ማለት ነው። ተፈቅዷል doesn't matter አይነት ነገር ዘመናዊ አባባል ጋር ሊስተካከል ይችላል። ይሄ ሁሉ ተፈቅዷል የሚለው ማለት ነው። ግን የኔ ሐሳብ ግን የተፈቀዱልን ነገሮች መፈቀዳቸው በራሱ ከነገሮቹ በላይ በነፃነት መሆናችንን ብቻ ነው የሚያሳየው ማለት ነው። we are free ማለት ነው። አንድ ነገር ተፈቀደልኝ ማለት የኔን ፍሪ መሆን ወይም ደግሞ ከዛ ከነገሩ ከተፈቀደልኝ ነገር በላይ ፍሪደም እንዳለኝ የሚያሳይ ነው። አጠቃቀሜ ግን ሪሊ አም ፍሪ ወይስ አይደለም የሚለውን ግን ይወስነዋል ማለት ነው፣ አጠቃቀሜ ማለት ነው። ስለዚህ አጠቃቀማችን ማን መሆናችንንም ደግሞ ስለሚያሳይ ማለት ነው። መጽሐፉ ነው የሚለው እንግዲህ ጳውሎስ ነው የሚለው። ስለዚህ መለኪያው ነገሩ አይደለም ማለት ነው። ያ የተፈቀደልኝ ነገር አይደለም። ምናልባት ዘፈን አስዩም እናድርግ ብያለሁ፣ የተፈቀደ ነገር ቢሆን መጨረሻ ላይ ድምዳሜ ጋር አልደረስኩም፣ ግን ሙግቶቼን እንትን እያልኩ ነው። ስለዚህ መለኪያው ነገሩ አይደለም፣ ዘፈኑ አይደለም ማለት ነው፣ ሌላ ነገር ነው ማለት ነው። ሰፊ አውድ ነው ማለት ነው። ለምሳሌ ከክርስቶስና ከአካሉ ጋር ባላቸው መስተጋብር ቅኝት ውስጥ የሚታይ ነው ያ የተፈቀደ ነገር ማለት ነው። ስለዚህ ሐዋርያ ጳውሎስ ይህንን ነው እንደ ሙግት የሚያቀርበው ማለት ነው። ስለዚህ ኤቭሪ አክት ማለት ነው ምግባር ዘፈንንም ጨምሮ ለኛ ነገሩ አይደለም፣ ነገሩን ለማድረግም ላለማድረግም ምክንያት የሚሆን ማለት ነው። ሌላ ሰፊ አውድ አለ ከእግዚአብሔር ጋር፣ እኔ ከእግዚአብሔር ጋር፣ እኔ ከባልንጀራዬ ጋር፣ እኔ ከቤተ ክርስቲያን ጋር፣ እኔ ከሌላው ማህበረሰብ ጋር ባለኝ በዛ መንፈሳዊ ቅኝት ውስጥና አውድ ውስጥ መታየት አለበት ነው። ይህንን ከሐዋርያው ጳውሎስ ነው። ለምሳሌ ስጋ የዝሙት ነው ይላል። የመብል ለምሳሌ መብል የስጋ ነው አይደል? ስጋ መብል ሁለቱንም እግዚአብሔር ያጠፋቸዋል ይላል። ዩሲ ትርጉም የለውም እዛ ውስጥ ትርጉም ከፈለግ there is no meaning እዛ ውስጥ ትርጉም ያለው ግን ጌታ ጋር ነው ማለት ነው። ዩሲ my body in relation to the body of Christ ሲሆን ግን my body now is glorious ነው ማለት ምንም እንኳን በድካም ውስጥ ቢሆንም ምንም እንኳን ትንሣኤን ቢጠብቅም it is glorious ማለት ነው። ስለዚህ ምግብ ወይ ደግሞ ዝሙት የሚባል ነገር ምንድን ነው? ዩሲ ክልከላው የተፈቀዱልህን ነገሮች በነፃነት እንዳታደርጋቸው የሚከለክልህ ሌላ ማዕቀፍ አለ ነገሩ ሳይሆን ማለት ነው። ስለዚህ መለኪያው የክርስቶስ አካል ነው እንጂ የሚጠፋና የሚሻር ነገር አይደለም ማለት ነው። መብል ይጠፋል፣ ሁሉም ነገር ማለት ነው። ስለዚህ የምኖረው ደግሞ በክርስቶስ አካል ውስጥ ነው ማለት ነው። ዳት ማተርስ ማለት ነው። ስለዚህ ከኔ ከግል ፍሪደሜ በላይ የሆነ የኔን ኤግዚስተንስ ራሱ የሚወስን ነገር አለ ማለት ነው። ከፍላጎቶቼ በላይ የሆነ ነገር ማለት ነው። ስለዚህ አካሉን የማያከብር ነገር ለምሳሌ ደግሞ ምዕራፍ 10 ጋር ስትመጣ ደግሞ ለጣዖት ስለተሰዋ ምግብ ያነሳል።
ስለዚህ አካሉን የማያከብር ነገር ሁሉ ኃጢአት ነው ተብሎ አልተጻፈም። ይሄ አሁን ኃጢአት ነው አይደለም። አሁን ጴንጤ ዲፎልት ሞድ አለው። የሆነ ነገር ለማድረግ የሆነ ጥቅስ ይፈልጋል፣ የሆነ ነገር ላለማድረግም ጥቅስ ይፈልጋል። ይሄ ሜንታሊቲ ነው። ገብቷል? ጠልፎ የሚጥል ማለት ኖ መጽሐፍ ቅዱስ የሚለው የክርስቶስ ልብ ይኑራችሁ፣ የክርስቶስ አእምሮ ይኑራችሁ። እኔ እንደውም ይሄንን እንዴት አድርጌ መሰንፈተው ሁሉን ነገር ሳስብ፣ ሁሉን ነገር ሳይ በክርስቶስ ኢየሱስ አእምሮ በኩል በክርስቶስ ኢየሱስ ልብ በኩል ቢሆን ነገሮች ይቀላሉ ማለት ነው። ምክንያቱም መጽሐፍ ቅዱስ ጥንታዊ ዶክመንት ነው። በ21ኛው ክፍለ ዘመን ላይ ያለን የእኛን ጥያቄ ላይመልስ ይችላል። በቀጥታ ምንም ነገር ላይናገር ይችላል ስላለውበት ሁኔታ። ያለውበትን ሁኔታ ግን ኦቨርካም የማደርገው ወይ ደግሞ ያለውበትን ሁኔታ ሃንድል ላደርግ የምችልበት ግን ፓተርን ይሰጠኛል መጽሐፍ ቅዱስ። የሆነ ፓራዳይም ይሰጠኛል። ያ ደግሞ ምናልባት ግልጽ ለማድረግ ለምሳሌ የኢየሱስ ክርስቶስ ሞትና ትንሣኤ ሁሉንም ነገር ለማየት that's a good position ማለት ነው። ኢንተሌክቹዋል ፖዚሽናቸው ከዛ ተነስተህ ማየት ይችላል። ከዛ ተነስተህ መተርጎም ይችላል። የቆሮንቶስ ቤተክርስቲያን ደብዳቤ እኔ እንደዛ ነው የማየው። ችግሮቻቸው የቆሮንቶስ ደብዳቤ እኛን አይመለከተንም፣ ለእኛም አይደለም የተጻፈው፣ እኛንም እያሰበ አይደለም የጻፈው። በወቅቱ የነበረውን ችግር አድሬስ ለማድረግ ነው የጻፈው። ችግሮቻቸውን ግን አድሬስ ለማድረግ መነሻው የኢየሱስ ክርስቶስ ሞትና ትንሣኤ ነው። ዲፓርቸሩ እዛ ጋር ነው። አሁንም ምን የምለው መነሻችን ማዕቀፋችን ሊሆን የሚገባው የኢየሱስ ክርስቶስ ሞትና ትንሣኤ ነው የሚለውን ማለት። አንደኛ ቆሮንቶስ ምዕራፍ 10 ለማንሳት ልሞክር። ለጣዖት የተሰዋ ሥጋ ያነሳል ጳውሎስ እዛ ክፍል ላይ። አሁንም ደግሞ ምዕራፍ 6 ላይ ያለው ሁሉ ተፈቅዷል የሚለውን ጥቅስ ይጠቅሳል። በዘመኑ የሚታወቅ አባባል ማለት ነው። ስለዚህ ለጣዖት የተሰዋ ሥጋ መብላት የተፈቀደ ነው። ኢትስ አላውድ። ዘፈን ኢትስ አላውድ ብያለሁ ስነሳ። መዝፈን ትችላለህ። አሰምሽን ነው ብያለሁ። የኔ አሰምሽን የተፈቀደ ነው። ግን ሐዋርያ ጳውሎስ ደግሞ ኖ ይላል። በሰፊ አውድ ውስጥ መታየት አለበት ይላል። በሰፊ አውድ ውስጥ እንዴት ይታያል? የማያረክስ የማይቀድስ ባለመሆኑ መብላት በሚበላው ላይ አሉታዊ ኮንስኩዌንስ ባይኖረውም ማለት ነው። ማለት ለጣዖት የተሰዋ ሥጋ ነው። ከገበያ ገዝቼ ብበላ አልረክስም፣ ባልበላም ሞር ራይቸስ አልሆንም። በእኔ ላይ ምንም የሚያደርገው ነገር የለም። ዳት አክት ማለት ነው። አክት ነው፣ የሆነ ምግባር ነው። በዚህ ብቻ ተፈቅዷል ስለዚህ ላድርገው የሚል ነገር ግን ጋር አይወስድህም ማለት ነው። እዚህ ላይ ብቻ ካቆምክ ኦኬ እናድርግ፣ ሌትስ ዱ ኢት ማለት ኢትስ ኦኬ ፐርሚሰብል ተፈቅዷል ማለት ነው። ሐዋርያ ጳውሎስ ግን ሰፋ ያደርገዋል ነገሩን ማለት ነው። ከጣዖት ጋር አሶሲየትድ የሆነ በመሆኑ ምክንያት ሌሎች ሕሊናቸው ስለማይታነጽ አሁን ዩዚ የተፈቀደው ነገር አሁን የተከለከለ ሆነ ማለት ነው። የተፈቀደው ነገር የተከለከለ ሆነ ማለት ነው። እኔ አሁን ፍሪ ብዬ አያረክሰኝም፣ ጣዖት ከንቱ ነገር ነው ብዬ መብላት ይችላል፣ ተፈቅዶልኛል። አዝ ማይ ፍሪደም። ግን ለመብላትና ላለመብላት ግን ይሄ በቂ አይደለም ነው። ዘፈን ለመስፈንም ላለመስፈንም በቂ አይደለም። የቃሉን ትርጉም ብቻ ይዘን ወይ ደግሞ በኋላ ላይ እናነሳዋለን ፕሮፌሽናሊዝምን ብቻ ይዘን ወይ ደግሞ ዮኒ የሚንገበገብበት ነገር ነው። ከመንገብገብ ተነስተ ከቁጭት ተነስተ ዘፈን ተፈቅዷል የሚል ኮንክሉዥን ጋር ወይ ዘፈን ችግር የለበት የሚል ኮንክሉዥን ጋር መድረስ የለብንም። ይሄ ማሳያ ከሆነ ስለዚህ ምግባሮቻችን የሚወስነው ኃጢአት ወይም ጽድቅ የሚል መደብ ብቻ አይደለም ማለት ነው። ምክንያቱም ያ we want list ማለት ነው። righteous acts በዚህ ጋር እንደዚህ እዚህ ጋር ደግሞ ኃጢአት የምንላቸው ሊስት ከሊስቶቹ አንዱ ዘፈን እንዲሆን ይፈልጋል አንዳንድ ሰው። ኖ ዘፈን ሊስት ውስጥ ላይኖር ይችላል። መጽሐፍ ቅዱስ እንዲያውም ገላትያ ምዕራፍ 5 ላይ ራሱ እነዚህንም የመሳሰሉ ነገሮች ይላል። ጳውሎስ ግዴታ የለበትም መዘርዘር የለበትም። አንዳንድ ጊዜ በጣም ሎንግ ሊስት 20 ምናምን ሊስት አለው። ለምሳሌ ሮሜ ምዕራፍ 1 ላይ ወደ 20 ምናምን ነገር ይዘረዝራል። ገላትያ ላይ የተወሰነ ነው። አንዳንዴ እነዚህን የመሳሰሉ ይላል። ስለዚህ እነዚህን የመሳሰሉ ካለ መጽሐፍ ቅዱስ
የሚሰጠኝ ፓራዳይም ነው የሚሰጠኝ ማለት ፓተርን ነው የሚሰጠኝ እንጂ ኦኬ ሊስቱ ላይ የለም ኤክስ ራይት ላረግ አይደለም ማለት ነው። እንደዚህ አይነት ማይንድ ሴት ከያዝን መከራከርም አንችልም። ስለዚህ አንድን ምግባር የሚወስነው ኃጢአት ወይም ጽድቅ የሚለው መደብ ብቻ አይደለም ማለት አሁንም ትንሽ ፈርዘር መክፋት አለብን ክርክራችን ማለት በአንደኛ ቆሮንቶስ ምዕራፍ 10 መሰረት ደግሞ ለሰው ጥቅም ተብሎ የሚደረግ ነገር is equivalent with the glory of God ማለት ለእግዚአብሔር ክብር ነው የሚለው። ስለዚህ ለባልንጀራዬ ተጠንቅቄ ነፃነቴን ሪስትሬን አድርጌ አክት ማደርገው ምግባር ዩሲ የእግዚአብሔር ክብር ብሎ ያነሳዋል። ኤግዛክትሊ ማለት ለእግዚአብሔር ክብር ብሎ አለመብላት፣ ለእግዚአብሔር ክብር ብሎ የሆነ ነገር አለማድረግ የሚባል ነገር አለ። ግን ለእግዚአብሔር ክብር የማደርጋቸው እነዛ ነገሮች ዩሲ እኩል ናቸው ማለት ነው። ለባልንጀራ ከማደርገው ነገር ጋር እኩል ነው ማለት ነው። ስለዚህ ክልከላ ገደብ ተደርጎበታል ማለት ነው። ምናልባት አይ ስጋ እንዲበላ ስጋ መብላት ለጣዖት የተሰዋ ስጋ መብላት እንደማያረክስ ሰውየው እስኪገባው ድረስ አስተምሬው ከዛ እንበላለን የሚለው ይሄ የኛ እንትን ነው ማለት ነው። የኛ አዲሽን ነው ማለት ነው። ምክንያቱም ለሞራል ፕሪንሲፕል ጋይዳንስ መሆን ስለማይችል ምክንያቱም አንዱም ከሚነሱት መከራከሪያ ነገሮች መካከል ይሄው ስለሆነ አድማጭ ተመልካቾቻችን እንግዲህ በዚሁ ይህንን ፕሮግራም ለብዙ ሰዎችም እንዲደርስ ቪዲዮውን ላይክ በማድረግና ለሌሎችም ሰዎች ሼር በማድረግ አብራችሁን ቆዩ። በጣም የምትባረኩበትን ሐሳብ እየተካፈላችሁ እንደሆነ እናምናለን። ከየት ስፍራ እየተከታተላችሁን እንደሆነም እንድናውቅ እስኪ ጻፉልን ኮሜንት ላይ። እንቀጥላለን።